ስለመሰከረ ፍጡነ ረድኤት ጊዮርጊስ ሰማዕት በሰይፍ ተመተረ። ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት የፈጣሪ ወንዝ ፍጡነ ረድኤት ስለመሰከረ ፍጡነ ረድኤት ጊዮርጊስ ሰማዕት በሰይፍ ተመተረ። የሥቃይ መሳሪያ ፍጡነ ረድኤት ያላሰናጋይ ፍጡነ ረድኤት መንፈሳዊ አርበኛ ጊዮርጊስ አንተ ነህ። ፍጡነ ረድኤት ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት ለነፍስ ወጸሎት የኒ ገባ ውስጥ ቅዱስ ማርቆስ ቃለወልደ ክርስቶስ ወአምላክ ኩሎ ለመንግሥተ ሰማያት መንግሥቱ ጽድቁ አውፈኛ ወመኑስ መቀርበሪ መንግሥተ ሰማያት ባርክ ነገረ ዘወንጌለ ማርቆስ ረዱ ሐዋርያው ለእግዚእነ መድኃኒነ ክርስቶስ ሎቱ ስብሐት ለዓለም። የማርቆስ ወንጌል ምዕራፍ
9 ከቁጥር 17 እስከ 30 ወአውሳ አሐዱም ውስተ ሕዝብ ወይቤሎ ሊቅ አምሳይክዎ ለወልዴ ከኀቤከ። ከሕዝቡ መካከልም አንድ ሰው መልሶ እንዲህ አለ፣ መምህር ልጄን ወደ አንተ አምጥቼዋለሁ። ድዳ ጋኔን ይዞታልና ባገኘበትም ቦታ ላይ ይጥለዋል፣ ያራግጠዋል፣ አረፋ ያስደፍቀዋል፣ ጥርሱን ያፋጨዋል፣ ያደርቀዋል። ያወጡትም ዘንድ ለደቀ መዛሙርትህ ነገርኳቸው፣ ግን መፈወስ ተሳናቸው። እርሱም መልሶ ሃይማኖት የሌላት ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼስ እታገሣችኋለሁ? ወደዚህ ወደ እኔ አምጡት አላቸው። ወደ እርሱም ወሰዱት። ያም ጋኔን ባየው ጊዜ ወዲያው በመሬት ላይ ጣለው፣ አንፈራገጠው፣ አረፋ አስደፈቀው። ጌታ ኢየሱስም የያዘው ከመቼ ጀምሮ ነው ብሎ የልጁን አባት ጠየቀውና ከትንሽነቱ ጀምሮ ነው አለው። ዘወትርም ሊገድለው ወደ ገደል፣ ወደ እሳት፣ ወደ ውሃ ይጥለዋል። ግን እዘንልኝ፣ በሚቻልህ ርዳኝ። ጌታ ኢየሱስም በምትችል ርዳኝ ብለሃል፣ ብታምንስ ለሚያምን ሁሉ ይቻላል አለው። የዚያን ብላቴና አባትም አቤቱ አምናለሁ፣ ነገር ግን አለማመኔን እርዳው ብሎ ጮኸ። ጌታ ኢየሱስም ሰው ሲሯሯጥ አይቶ አንተ ድዳ ደንቆሮ ጋኔን ከእሱ እንድትወጣና እንደገና እንዳትመለስበት እኔ አዝሃለሁ ብሎ ያንን ክፉ ጋኔን ገሰጸው። እጅግም አስጮኸና አንፈራገጠው። ብዙዎቹም ሞተ እስኪሉ ድረስ እንደ በድን ሆነ። ጌታ ኢየሱስም በእጁ ይዞ አስነሳው፣ እሱም ተነሳ። ወደ ቤትም በገቡ ጊዜ ደቀ መዛሙርቱ ለብቻቸው ሆነው ስለምን እኛ ማውጣት ተሳነን አሉት። ይህ ዘመን ያለ ጾምና ያለ ጸሎት ሊወጣ አይችልም አላቸው። ከዚያም ተወጥቶ ወደ ገሊላ ሄደ። ሊያውቁትም አልፈቀደም። ጆሮ ያለው መስማትን ይስማ። ጌታችን ለደቀ መዛሙርቱ ቅዱስ ቅዱስ ስብሐት ቅዱስ እግዚአብሔር